ጤና ይስጥልን። የሻገር ቲዩብ ነው። ለሰዓቱ ያዘጋጀነውን የትንታኔ ዘገባ ቀጥሎ ተሰማላችሁ። በተለይም በብልጽግና ጦር ላይ ያተኮረ ዘገባ ነው ለዛሬ ያዘጋጀነው። እስከ መጨረሻው አብራችሁን ከቆያችሁ ዘርዘር ያለ መረጃ ተሰማላችሁ። አብራችሁን ሆኑ። ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም ተሸንፈዋል። እንዶ በአማርኛ ጥማድ ማለት ነው። ሰላም ማምጣት የምንችለው እንደ ሁለት እጆች ሆነን ነው። ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። የብልጽግና ፓርቲ ወደ ስልጣን ከመጣበት ጊዜ ጀምሮ ባሉት ዓመታት በአገሪቱ የፖለቲካ የኢኮኖሚና በተለይም የጸጥታ ሁኔታ በርካታ ለውጦችና ተግዳሮቶች ተከስተዋል። ባለፉት 8 ዓመታት የኢትዮጵያ መከላከያ ሰራዊትና የጸጥታ መዋቅሩ በተለያዩ ክልሎች ከባድ የውስጥ ግጭቶችና ጦርነቶች ውስጥ አልፏል። የመንግስትን የጦርነትና የጸጥታ አያያዝ የሚተቹ ወገኖች፣ ተቋሚ ፓርቲዎችና የሰብአዊ መብት ተሟጋቾች የብልጽግና መራሹን የጸጥታ መዋቅር በተለያዩ ምክንያቶች ይወቅሳሉ። ተቺዎች እንደሚሉት ሰራዊቱ ዋነኛ ትኩረቱን ከሀገር ውጫዊ ሉዓላዊነት ጥበቃ ይልቅ ወደ ውስጥ በማድረግ በትግራይ በአማራና በኦሮሚያ ክልሎች ሰፊ ወታደራዊ ዘመቻዎችን አድርጓል። በእነዚህ ግጭቶች ሳቢያ ቁጥር የሌላቸው ንጹሃን ዜጎች ለህልፈት መዳረጋቸውን፣ በሚሊዮን የሚቆጠሩ መፈናቀላቸውንና የሰብአዊ መብት ጥሰቶች መፈጸማቸውን የሰብአዊ መብት ተቋማት በተደጋጋሚ ዘግበዋል። መንግስት የፖለቲካና የማንነት ጥያቄዎችን በውይይትና በሰላማዊ መንገድ ከመፍታት ይልቅ ወታደራዊ አማራጭን በማስቀደሙ አገሪቱ የማያቋርጥ የግርግር ቀጠና እንድትሆን አድርጓታል የሚል ክስ ይቀርብበታል። ይህም ሰራዊቱ ከራሱ ህዝብ ጋር እንዲጋጭና የህዝብ አመኔታ እንዲያጥ አድርጎታል ይላሉ። በትግራይ ጦርነት ማጠቃለያ ላይ የተደረገው የፕሪቶሪያ ስምምነትም ሆነም በአማራ ክልል ከፋኖ ጋር በኦሮሚያ ደግሞ ከኦነግ ሸኔ ጋር የሚደረጉ ውጊያዎች ዘላቂ ወታደራዊ የበላይነትም ሆነም ፍጹም ድል ሳያስመዘግቡ የአገሪቱን የሰው ኃይልና ኢኮኖሚ እየጨረሱ ይገኛሉ የሚል ግምገማ በተቃዋሚዎች ዘንድ ይንጸባረቃል። በሌላ በኩል የመንግስት ባለስልጣናትና የብልጽግና ደጋፊዎች የጸጥታ መዋቅሩን እርምጃዎች ፍጹም የተለየ ትርጉም ይሰጡታል። መንግስት የሚያካሂዳቸው ወታደራዊ ዘመቻዎች የሕግ የበላይነትን የማስከበርና የአገሪቱን አንድነት የማስጠበቅ ግዴታዎች እንደሆኑ ይገልጻል። የታጠቁ ኃይሎች መንግስት መዋቅር ለማፍረስ፣ ንጹሃንን ለመጨፍጨፍና መሰረት ልማት ለማውደም የሚንቀሳቀሱ ሽብርተኞች ወይንም ህገወጥ ታጣቂዎች በመሆናቸው ወታደራዊ እርምጃ መውሰድ አማራጭ የሌለው ጉዳይ ነው ይላሉ። የመንግስት ደጋፊዎች እንደሚከራከሩት ሰራዊቱ ባደረገው ተጋድሎ ኢትዮጵያን ካስፈሪ የብተናና የመፍረስ አደጋ አድኗታል ይላሉ። በትግራይ ጦርነት ወቅትም ሆነ ከዚያ በኋላ የተከሰቱ የጸጥታ ስጋቶችን በመቀልበስ ረገድ ሰራዊቱ ትልቅ መስዋዕትነት ከፍሏል የሚል እምነት አላቸው። ባለፉት ዓመታት በመከላከያ ሰራዊት ውስጥ የተደረጉ የሪፎርም ስራዎች ሰራዊቱ ከፖለቲካ ወገንተኝነት የጸዳም ዘመናዊ የጦር መሳሪያዎችን እንደ ድሮን ያሉ ቴክኖሎጂዎችን የታጠቀም ስትራቴጂካዊ አቅሙ የገነባ እንዲሆን አድርጎታል የሚል አሚዟል። ገለልተኛም የፖለቲካና የደህንነት ተንታኞች እንደሚጠቁሙት ባለፉት 8 ዓመታት የታየው የጸጥታ ቀውስ በኢትዮጵያ የፖለቲካ ሽግግር ሂደት ውስጥ የተፈጠሩ ስር የሰደዱ አለመግባባቶች ውጤት ነው ይላሉ። ሰራዊቱ በአገር ውስጥ ፖለቲካዊ ግጭቶች ውስጥ በስፋት መሳተፉም በሰራዊቱና በአካባቢው ማህበረሰቦች መካከል ያለውን ግንኙነት እንዲሻክር አድርጎታል። ይህም የደህንነት መዋቅሩን ገለልተኝነት ጥያቄ ውስጥ ጥሏል። ጦርነቶቹ ባስከተሉት ከፍተኛ ውጪና ውድመት ሳቢያም የአገሪቱ ኢኮኖሚ ለከፍተኛ የዋጋ ግሽበትና የዕዳ ጫና ተጋልጧል። ማህበራዊ ትስስሩም በብሔር ፖለቲካ ጽንፈኝነት ምክንያት እየላላ መጥቷል። ባለፉት 8 የብልጽግና ዓመታት የአገሪቱ የጦር ኃይል ያከናወናቸው ተግባራት በከፍተኛ ሁኔታ የተከፋፈሉ አመለካከቶች የሚስተናገዱባቸው ናቸው። ተቺዎች ሰራዊቱን የራሱን ህዝብ የሚያጠቃና ስኬት የሌለው አድርገው ሲስሉት፣ መንግስት ደግሞ የሀገር ሉዓላዊነትንና ህልውናን ያስጠበቀ የህዝብ አለኝታ አድርጎ ያቀርባል። የፖለቲካ ተንታኞች ግን የአገሪቱ ዘላቂ ሰላም ሊመጣ የሚችለው በወታደራዊ ድል ሳይሆን ሁሉንም ባለድርሻ አካላት ባካተተም እውነተኛና ሁሉን አቀፍ ብሔራዊ ውይይት ብቻ እንደሆነም ያሳስባሉ።
በሌላ በኩል የብልጽግና ጀነራሎች የሚናገሩት ንግግርም ሌላው በዚህ 8 ዓመታት ትኩረት የሚሰጠው ጉዳይ ነው። የውጭ ጠላት እንደፈለገ ገብቶ ዜጎቿን የሚያጨርስበት የሞት እንደሆነች መወሰድ ገባ። የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩ ይሞክራሉ። ከሰሞኑም ሊያስፈራሩን እየሞከሩ ነው ሲሉም ጀነራል ማመር ተሰማ ያደረጉት ንግግር በበርካታም መገናኛ ብዙሃን ትኩረት የሆነ ጉዳይ ነው። የኢትዮጵያ መከላከያ ሰራዊት የምስራቅ እዝ አዛዥ የሆኑት ጀነራል ማመር ተሰማ ሰራዊቱ በአማራ ክልል እያደረገ ያለውን ውጊያና ወቅታዊውን የአገሪቱን ሁኔታ አስመልክተው የሰጡት መግለጫ ከፍተኛ መነጋገሪያ ሆኗል። መከላከያ ሰራዊት የጽንፈኛውን አንገት ያስደፋው እዝ በሚል ርዕስ ባሰራጨው የ11 ደቂቃ ቪዲዮ ጥንቅር ላይ ጀነራሉ ለሰራዊቱና ለክልሉ አመራሮች በሰጡት ገለጻ የውጭ ኃይሎችንና የውስጥ ተቋሚዎችን ክፉኛ ወንጅሏል። በአንጻሩ ግን የጀነራሉ ንግግር በክልሉ ካለው ተጨባጭ እውነት የራቀና የስልጣን መከላከያ ስትራቴጂ ነው የሚሉ ጠንካራ ትችቶችና ወቀሳዎች እየቀረቡ ነው። ጀነራል ማመር ተሰማ በቪዲዮ ላይ ባለፉት ወራት የምስራቅ እዝ በጎጃምና በደቡብ ጎንደር ቀጠናዎች አሳክቶታል ያሉትን ድል ያወደሱ ሲሆን ተከታዮቹን አነጋጋሪዎች ነጥቦችን አንስተዋል። ከዚህ ቀደም የውጭ ኃይሎች ኢትዮጵያን ለመውረር ደጋግሞ የሞከሩ ቢሆንም በኢትዮጵያውያን መሸነፋቸውን ያሳወሱት ጀነራሉ ባዕዳን የሚባሉ ጠላቶች ከአንድ 2-3 ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም ተሸንፈዋል። በአሁኑ ወቅት የውስጥ ባንዳዎች የራሳቸው ፉከራና ፍላጎት ስላልተሳካላቸውም ከነዚህ ታሪካዊ የውጭ ጠላቶች ጋር በማበር በጋራ እንወጋቸዋለን እያሉ ሊያስፈራሩን እየሞከሩ ነው ሲል ወንጅለዋል። የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉን ሊያስፈራሩ ይሞክራሉ። ሰራዊቱ በአማራ ክልል ውስጥ እያደረገ ያለው ውጊያም ፍትሃዊ ጦርነት ነው ብለዋል። በእሳቸው ትርጓሜ ፍትሃዊ ጦርነት ማለት የአገርን ሉዓላዊነት ለማስከበር አገርን ለማስቀጠልና የሕዝብን አንድነት ለማስጠበቅ የሚደረግ ፍልሚያ በመሆኑ ይህንን የሚያደርጉ አካላት ስትራቴጂካዊ ድል ማድረጋቸው አይቀሬ ነው ይላሉ። ተቋሚ ኃይሎች ይህችን ሉዓላዊት ሀገር በኃይል አተራምሰውና አፍርሰው እንደ ጎረቤት አገር ሶማሊያ መንግስት አልባ በማድረግ የአገሪቱን ሀብት በቀጥታም ሆነ በእጃዙር ለመቀራመስ ስትራቴጂ ነድፈው እየሰሩ ነው ሲሉ ከሰዋል። በኃይል አተራምሰው እንደ ሶማሌ መንግስት አልባ አድርገው ሀብቷን በቀጥታም በእጃዙር ለመቀራመት ስትራቴጂ ነድፈው የሚሰሩ ኃይሎች የጀነራሉ መግለጫም በብዙዎች ዘንድ ከፍተኛ ስዝብትና ተቃውሞ አስነስቷል። አስቂኝ ሆኖ ተገኝቷል። የገዛ ህዝብንና ወጣቶችን መውጋት እንዴት የአገር ሉዓላዊነት ጥያቄ ሊሆን ይችላል የሚል ጥያቄ በስፋት ተነስቷል። የምናካሄደው ጦርነት ፍትሃዊ ጦርነት ነው። የአገር ሉዓላዊነት ለማስጠበቅ ነው። የህዝብን አንድነት ለማስቀጠል ነው። ኢትዮጵያን ለማስቀጠል ነው። ፍትሃዊ ጦርነት። አብዛኞቹ ጀነራሎች በአማራ ክልል የሚዋጉት ለአገር ሉዓላዊነት ሳይሆን በስልጣን ከለላ የዘረፉትን በሚሊዮን የሚቆጠር ገንዘብ፣ ወርቅ፣ ሀብትና የተንጣለሉ ቤቶች እንዳይነጠቁባቸው በመስጋትና የጠቅላይ ሚኒስትር አብይ አህመድን ስልጣን ለማስጠበቅ ብቻ ነው የሚል ክስ ይቀርብባቸዋል። አብዛኞቹ የብልጽግና ጀነራሎች በታሪካቸው በጦር ሜዳ ፊት ለፊት ተዋግተው ድል አድርገው የማያውቁ ይልቁንም ቀደም ሲል በነበሩ ጦርነቶች የህወሓት ምርኮኛ የነበሩ መሆናቸው ይነገራል። እነዚህ ጀነራሎች ለአብይ አህመድ ታማኝ በመሆንና በመላላክ ብቻ ማዕረግ ያገኙ ቦርጫቸውን አሳብጠው ሀብት ንብረት ከመዝረፍ በቀር ለሀገሪቱ ሉዓላዊነት የፈጸሙት አንድም የታሪክ ውል የለም ሲሉ ተቺዎች ይገልጻሉ። የገዛ ህዝባቸውንና ንጹሃንን እየጨፈጨፉ ያሉ እነዚህ ጀነራሎች መጨረሻም ምን ሊሆን እንደሚችል በርካቶች ይገምታሉ። ልክ እንደቀደመው የደርግ ሰራዊት ጀነራሎች የነዚህን ፍጻሜ በሽንፈት በምርኮኝነትና በስደት እንደሚጠናቀቅ ሰፊ ግምቶች እየተሰጡ ነው። በአጠቃላይም የመከላከያ ሰራዊቱ ያሰራጨው ቪዲዮና የጀነራል ማመር ተሰማ ንግግር በመንግስት በኩል የወታደራዊ የበላይነትንና የሀገር መከላከያ ህጋዊነትን ለማሳየት የተሞከረበት ቢሆንም በህዝብና በተቃዋሚው ዘንድ ግን የገዢውን ፓርቲ ዕድሜ ለማራዘምና የጀነራሎችን የግል ጥቅም ለማስጠበቅ የሚደረግ የፕሮፓጋንዳ ስራ ተደርጎ ተወስዷል። ከሸገር ቲዩብ ለዛሬ ያዘጋጀነው ትንታኔ ይህንን ይመስላል። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከዚሁ ቻናል ታገኛላችሁ። በያላችሁበት መልካም ጊዜን ተመኛለሁ።